ሰላም ሰላም የሀሴት አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታስል ካለ ደውላችሁ መማር ትችላላችሁ። ትምህርቱን የምንሰጥባቸው አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ከሀ እስከ ረ ይሆናል ማለት ነው። በሚገባችሁ መልኩ ከመጀመሪያው ወደ መጨረሻው፣ ከመጨረሻው ወደ መጀመሪያው እንዲሁም ከላይ ወደ ታች አነብላችኋለሁ። በደንብ ተከታተሉኝ እስከምጨርስ ከኔ ጋር ቆዩ። የመጀመሪያችን ሀ ትባላለች። እንግዲህ ይህች ሀ ምንላት 7 ቤተሰብ ነው ያላት። ሁሎችም ፊደሎች 7 ቤተሰብ አላቸው ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ወደ መጀመሪያው እናንባት። ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ ሁ ሃ ሃ የዛሬ ጥናታችን ከዚህ ላይ እንጨርስ። ቀጣይ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልልኝ። የሀን ቤተሰብ አይተናል። ቀጣያችን ለ ትባላለች። ለ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ መጨረሻው ወደ መጀመሪያው ስናነብ ሎ ሎ ል ል ሌ ሌ ላ ላ ሊ ሊ ሉ ሉ ለ ለ ቀጣያችን ሀ ትባላለች። ይቺ ሀ ከመጀመሪያው ጋር ተመሳሳይ ድምጽ አላት ማለት ነው። ቅርጻቸው ቢለያይ ድምጻቸው ግን አንድ ነው ማለት ነው። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ በመጨረሻው ወደ መጀመሪያው ሆ ሆ ህ ህ ሄ ሄ ሃ ሃ ሂ ሂ ሁ
ሁ ሀ ሀ የሀን ቤተሰብ አይተና ቀጣያችን መ ትባላለች። መ ሙ ሚ ማ ሜ ሞ ወደ መጀመሪያው እናንባት። ሞ ሜ ማ ሚ ሙ መ የመን ቤተሰብ አይተናል። ቀጣያችን ሰ ትባላለች። ሰ ሱ ሲ ሳ ሴ ሶ እንመለስ። ሶ ስ ሴ ሳ ሲ ሱ ሰ ቀጣያችን ወይም መጨረሻችን ረ ትባላለች። ረ ሩ ሪ ራ ሬ ር ሮ ወደ መጀመሪያው ስንመለስ ሮ ር ሬ ራ ሪ ሩ ረ ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አይተናቸዋል ማለት ነው። አሁን ደግሞ ከላይ ወደ ታች እንዲገባችሁ በደንብ እንዲያዛችሁ ከላይ ወደ ታች አነብላችኋለሁ። እነዚህ የመጀመሪያ ፊደሎች ምንም ቅጥል የላቸውም። ግራ ጣራ ቀለበትም የሚባል ነገር የላቸውም ማለት ነው። ልብ ብላችሁ ይዋቸው። ሁለተኛ ግን ከወገባቸው ላይ ምን አላቸው? ቅጥል አላቸው። እነዚህ ሁለተኛ ፊደሎች ናቸው ማለት ነው። ሶስተኛ ደግሞ ከእግራቸው ላይ ቅጥል አላቸው ከረ በስተቀር ማለት ነው። አራተኛ ላይ የመጀመሪያ እግራቸው አጫጭር የሆነ ይሄዳል ማለት ነው። አምስተኛ ቀለበት ሁሉም ቢሆን በአንድ ሳይድ ምን አለው? ቀለበት አለው ማለት ነው። ስድስተኛ ወደ ግራ ምልክት አላቸው። ሰባተኛ በመጨረሻ እግራቸው ላይ ቀለበት አላቸው ወይም ደግሞ የመጨረሻ እግራቸው አጭር የሆነ ይሄዳል ማለት ነው።
እነዚህም በደንብ ተከታተሉኝ። ሀ ለ ሀ መ ሰ ረ። ሁለተኛችን ሁ ሉ ሁ ሙ ሱ ሩ። ሶስተኛ ስንሄድ ሂ ሊ ሂ ሚ ሲ ሪ። አራተኛ ሀ ላ ሀ ማ ሳ ራ። የአምስተኛችን ሄ ሌ ሄ ሜ ሴ ሬ። ስድስተኛ ህ ል ህ ም ስ ር። መጨረሻችን ሰባተኛ ፊደሎች ሆ ሎ ሆ ሞ ሶ ሮ።